ወንጌል ሃይማኖት አይደለም በሉ። የሃይማኖትም ስርዓት አይደለም በሉ። የሃይማኖትም አስተምህሮት አይደለም በሉ። ኢየሱስ ነው። ኢየሱስ የሃይማኖት መሪ አይደለም በሉ። ኢየሱስ የሃይማኖት አስተማሪ አይደለም በሉ። ኢየሱስ የሕይወት ራስ ነው በሉ። ወንጌልን መስበክ ስለ ሃይማኖት ይመስለዋል ብዙ ሰው። ለዚህ ነው ለሰዎችም ስትነግሩ ሃይማኖታቸውን የምትነኩባቸው ይመስላቸዋል። በምን? በወንጌል አይደለም። ክርስቶስን ነው የምታካፍሏቸው። የረዳን እግዚአብሔር ይባረክ። ሕይወት የቀጠለልን እግዚአብሔር፣ ዕድሜ የጨመረልን እግዚአብሔር፣ ዛሬም በቤቱ እንድንኖር እንድናመልከው የረዳን እግዚአብሔር የተመሰገነ ይሁን። አሜን። ጌታ ይባረክ። ጌታ ይባረክ በሉ እስቲ። ሁላችንም እንጸልይ። አባት እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናረጋሃለን። ክብር ላንተ ይሁን። አንተ በመካከላችን አለህ። ያስተምረንም ዘንድ ቅዱሱን መንፈስን ስለሰጠህን ስምህ ይባረክ። ጌታ መንፈስ ቅዱስ ልታስተምረን በእኛ ውስጥ በእኛ መካከል ስላለህ እናመሰግንሃለን፣ እናከብርሃለን። እኛም ጌታ እንደ ተማሪ አንተን መስማት የምንችልበት ጆሮ እናስተውልበት ልቦና እንድትሰጠን በጌታ በኢየሱስ ስም እንጸለያለን። የምንማረው ከእኛ ጋር እንዲዋሃድ፣ ሕይወት እንዲሆነን፣ አካል እንዲሆነን፣ ኑሮ እንዲሆነን፣ እንድንተገብረው እንድትረዳን፣ ጸጋን ሁሉ እንድታበዛልን በጌታ በኢየሱስ ክርስቶስ ስም እንጸለያለን። የቃለ ኃይል የቃለ ስልጣን በሙላት የተለቀቀ ይሁን። የትኛውም የጨለማ ስራና አሰራር በጌታ በኢየሱስ ስም የፈረሰ ይሁን። ቃልህ እንዲህ ይላልና ቃሉን ላከ ፈወሳቸው፣ ከአሳራቸው ማዳናቸው ተብሎ እንደተጻፈ ቃልህን የሚሰማ ሁሉ በየትኛውም አቅጣጫ ፈውስ እንዲሆንለት በጌታ በኢየሱስ ስም ጸልያለሁ። የቃልህ መድኃኒት ወደ እያንዳንዳችን የተለቀቀ ይሁን። ከራስ ፀጉር እስከ እግር መዳፍ በውስጥ በውጫችን የቃልህ የፈውስ ጉልበት የተለቀቀ ይሁን። የፈውስ ኃይል የተለቀቀ ይሁን። እግዚአብሔር አምላክ የእያንዳንዱን ሰው ነፍስ በረፍት እንድትሞላ በኢየሱስ ስም ጸልያለሁ። ስጋውን በጤንነትና በብርታት እንድትጠብቅ ጸልያለሁ። መንፈሳቸውን በአንተ ሕልውና እንድትሞላ ጸልያለሁ። ጌታ እግዚአብሔር አምላክ እጅግ አድርጌ አመሰግንሃለሁ ስለምንሰማው ቃል፣ ስለምንማርበት፣ ስለምንለወጥበት፣ ስለምንቀየርበት፣ በምድር ላይ የምንኖርበትን ዓላማ አውቀን ስለምንሰማራበት እናመሰግንሃለን፣ እናከብርሃለን፣ ከፍ እናረጋሃለን። ክብር ላንተ ይሁን። መንፈስ ቅዱስ በዚህ ስላለህ ተመስገን። ሃሌሉያ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ስለ ወንጌል ጥቂት ነገር እናወራና መጨረሻ ላይ ደግሞ ያንን እንተገብራለን። ትንሽ ደቂቃዎች ይኖሩናል። ስትሄዱ ትራክት ይዛችሁ ትሄዳላችሁ። ለምታገኙት ሰው ሁሉ ወንጌልን ትሰብካላችሁ። ኢየሱስ መልካም ነው በሉ እስቲ። ጌታ ለኔ ደግ ነው በሉ። ይራራልኛል፣ ያዝንልኛል፣ ይወደኛል፣ ይረዳኛል፣ ያግዘኛል፣ ነገሮችን ሁሉ ያሳምራል። ቀኝ እጃችሁን አንሱና ጌታ መንፈስ ቅዱስ በሉ። ኢየሱስን እንዳውቀው እንድወደው እስከ መጨረሻ እንድከተለው ጸጋህን ስጠኝ፣ አብዛልኝ። እያወቅኩት እንድከተለው እየወደድኩት እንድከተለው እስከ መጨረሻ እንድከተለው ጸጋህን አብዛልኝ። አሜን። ጌታ ይባረክ። የሮሜ መጽሐፍ ላይ ነው የምናየው ዛሬ። ከአንድ ጀምረን አብረን እናነባዋለን። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበል። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። እኛ ብቻ አይደለንም እያለ ነው ጳውሎስ። ጌታ ይመስገን። አሜን። ጸጋንና ሐዋርያነትን የተቀበላችሁ እናንተም ናችሁ። ሐዋርያ ሹመት ሳይሆን የመልእክተኛነት መጠሪያ ነው። ሐዋርያ ማለት የተላከ ማለት። በእግዚአብሔር ስለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና፣ ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንሁ
ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና። ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተ ፍሬ ያገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብሁ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። ቁጥር 16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ቁጥር 16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። በወንጌል አላፍርም። ስቀበለው አላፍርም። ስሰጠውም ወንጌልን አላፍርም። ስኖርበት አላፍርም። ሌሎችን ኑሩበት ስል አላፍርም። ወንጌል ልብ ወለድ አይደለም። ከሰዎች የመነጨ ከሰዎች የተገኘ አይደለም። ወንጌል ራሱ ክርስቶስ ነው። በክርስቶስ አላፍርም። ወንጌል ማለት የምስራች ማለት ነው። የምስራች ደግሞ ማለት አንድ ቦታ አንድ ነገር ተሰርቶ ወይም ከአንድ ቦታ መጥቶ ለማያውቀው ሰው ነገሩን ላላወቀ ሲሰራ ላላየ ላልነበረበት የእሱ አስተዋጽኦ ለሌለው ሰው የምስራች ተብሎ የሚሰጥ ነው፣ የሚነገር ነው። ጌታ ይመስገን። ለዚህ ነው የሰው ስራ የሌለበት። ወንጌል የማን ነው? የእግዚአብሔር ነው። ወንጌል ራሱ ማን ነው? ክርስቶስ ኢየሱስ ነው። እና አላፍርበትም አለ። በወንጌል እኔ አላፍርም አለ። ጌታ ይመስገን። እንዲሁም ደግሞ ጌታ ኢየሱስ ራሱ ማርቆስ 8:38 ላይ እንደዚህ አለ፣ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ አለ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። በእኔና በቃሌ በእኔና በወንጌሌ የሚያፍርብኝ። እንደገናም ደግሞ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 ላይ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል። ጳውሎስ አይደለም እኔ በወንጌል ላፍር፣ መከራም እቀበልለታለሁ፣ አላፍርበትም። በሕይወቴ ምንም ነገር ቢደርስ ስለ ወንጌል በወንጌል አማኝነቴ ወንጌልን በመኖሬ በእኔ ላይ ምንም ነገር ቢደርስ በጸጋ እቀበለዋለሁ፣ አላፍርበትም። ሕይወት ያገኘሁት በወንጌል ነው። የምኖረውም ወንጌልን ነው። የምሰብከውም ወንጌልን ነው። በዚህ በወንጌል አላፍርም። ለምንድን ነው የማታፍርበት? በወንጌል ለምን አታፍርም? አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለምንድን ነው አለ? ለማዳን ነው። ወንጌል አዳኝ ስለሆነ ወንጌል ስለሚያድን አላፍርበትም። በምድር ላይ ከወንጌል ውጪ ሰዎች የሚድኑበት ምንም ነገር የለም። ሰውን ከሲኦል መንጠቅ የሚችል ከርግማን ከመርገም ነፃ የሚያወጣ ከተለያዩ ኃጢአቶች የኃጢአት ውጤቶች ቀንበር የሚሰብር ለሰው ልጆች ሙሉ ነፃነት ማስጠበቂያ የመጣ የእግዚአብሔር ኃይል ነው። ስለዚህ አላፍርበትም። በዓለም ላይ ብዙ ኃይል አለ። የእውቀት ኃይል አለ፣ የሰው ኃይል አለ፣ የገንዘብ ኃይል አለ፣ የጦር ኃይል አለ፣ ማለት ብዙ ኃይል አለ። የንግግር ኃይል አለ፣ አካላዊ ኃይል አለ፣ መንፈሳዊ ኃይል አለ በዓለም ላይ። ከሁሉ የሚበልጠው ግን የማዳን ኃይል የሆነው የእግዚአብሔር ወንጌል ነው። ጌታ ስሙ ይባረክ። የማይለውጠው የለም፣ የማይቀይረው የለም፣ የማይፈውሰው የለም፣ የማያፈርሰው የጠላት ሥራ የለም። በዚህ አላፍርም። እንደውም የዚህ አገልጋይ በመሆኔ የሚደርስብኝ መከራ ካለ በደስታ እቀበለዋለሁ። ከዘፍጥረት 1 እስከ ራእይ 22 ያለው በሙሉ ምንድነው? ወንጌል ነው። 66 መጽሐፍ በአንድ ላይ ተጠቅልለው ምንድነው? ወንጌል ነው። እያንዳንዱ መጽሐፍ ውስጥ የእግዚአብሔር ሐሳብ የእግዚአብሔር እስትንፋስ አለበት። እያንዳንዱ መጽሐፍ ስለ ክርስቶስ ኢየሱስ ያወራል። ወንጌል ማለት ኢየሱስ ክርስቶስ ነው። ጌታ ስሙ ይባረክ። እሱ የሰራው ሥራ የምስራች ተብሎ የሚነገርበት ነው። የደህንነቱ ሥራ፣ የማዳኑ ሥራ እግዚአብሔር የሰው ልጆች ወዶ ሰዎችን ለማዳን የከፈለው በክርስቶስ ኢየሱስ የከፈለው የመስዋዕትነት መንገድ የምስራች ተብሎ የሚነገርበት ምንድነው? ወንጌል ነው። የእግዚአብሔርን ልጅነት ያገኛችሁት ይሄ ወንጌል የምስራች ተብሎ ተሰብኮላችሁ ነው። ከሰይጣን አገዛዝ ነፃ የወጣችሁት ወደ እግዚአብሔር ፍቅሩ ልጅ መንግስት የፈለሳችሁት ይሄ ምስራች ተብሎ የተሰበከላችሁ ወንጌል እናንተ ጋር ስለደረሰ ነው። የህይወት ለውጥ አምጥቶላችኋል። የስፍራ ለውጥ አምጥቶልናል። የስም ለውጥ አምጥቶልናል። ጌታ ይመስገን።
አሜን። ስለዚህ የእግዚአብሔር ምንድነው? ኃይል ነው። የእግዚአብሔር ኃይል በተለቀቀበት ስፍራ ሁሉ ምን አለ? ለውጥ አለ። ጌታ ይመስገን። ጌታ ኢየሱስ ማርቆስ ምዕራፍ 16 ቁጥር 8 ላይ ከሙታን በተነሳ ሰዓት እግዚአብሔርም ቃል እንደሚለው ከዚህ በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ። ጌታ ይመስገን። ወንጌል ለሰው ልጆች ደህንነት የተላከ ነው። ያለ አማራጭ ብቸኛ መፍትሄ ለደህንነት የተላከ ነው። ከፀሐይ መውጫ እስከ መጥለቂያ ድረስ ለሰው ዘር በሙሉ የሚሆን ለደህንነት የሚሆን የተላከ ወንጌል ነው። እስቲ ወንጌል እኔ ጋር ደርሷል በሉ። እኔ ጋር ደግሞ አይቆምም። ወንጌል እኔ ጋር ደርሷል፣ እኔ ጋር ደግሞ አይቆምም በሉ። እንዲሁም ሉቃስ ምዕራፍ 24 ላይ ቁጥር 44 ላይ አሁንም ጌታ ኢየሱስ ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትን ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። ጌታ ስሙ ይባረክ። አሜን። ሙሴ በሕግ በነቢያት በመዝሙራት እስከ መጨረሻው ከመጀመሪያ እስከ መጨረሻው ስለማ ተጽፏል አለ? ስለ እኔ። ይሄ ወንጌል። ጌታ ስሙ ይባረክ። እስቲ ወንጌል ነው በሉ ደገሙና። አልገባቸውም። ሌሎችም ደግሞ ያልገባቸው ነበሩ። እግዚአብሔርን እየወደዱ የእግዚአብሔር ወንጌል የሆነውን ደግሞ የማዳን ጉልበት አቅም ሆኖ የተገለጠውን የማዳን የእግዚአብሔርን ኃይል የሆነውን ክርስቶስን መቀበል ያቃታቸውና ደግሞ የሙሴ ደቀ መዝሙር ብቻ ሆነው ሲገኙ ጌታ ኢየሱስ አንድ ነገር አላቸው። ዮሐንስ ምዕራፍ 5:46 ላይ ሙሴንስ ብታምኑ እኔን ደግሞ ባመናችሁ ነበር። ሙሴ ስለ እኔ ምን ብሏልና? ጽፏልና። ሁሉም የተጻፈው ስለማን ነው? ስለ ኢየሱስ። ሁሉም የሚናገረው ስለማን ነው? ስለ ኢየሱስ። ከዘፍጥረት እስከ ራእይ ድረስ ያለው በሙሉ የሚያወራው ስለማን ነው? ስለ ኢየሱስ ነው። እሱ በአጠቃላይ ምን ይባላል? ወንጌል። እስቲ በወንጌል አላፍርም በሉ። ስናገረው ብቻ ሳይሆን በሉ ስኖረው አላፍርበትም። ምንድነው ወንጌል ውስጥ ያገኘንበት? በዚህ ወንጌል ምን አገኘ የሰው ልጅ? ምንድነው ያገኘው? የመጀመሪያው ጽድቅ። እስቲ ጽድቅ በሉ። የእግዚአብሔርም ቃል እንደሚናገረው ጽድቅ ማለት ምን ማለት ነው? በእግዚአብሔር ፊት ትክክለኛን ቦታ አገኘን። የመጀመሪያው ይሄ ነው። እግዚአብሔር ሰውን ሲፈጥረው በመልኩ በአምሳሉ ፈጥሮ ያስቀመጠው ይሄ መንፈሳዊ ስፍራ አለ፣ ቦታ አለ። ኃጢአትን ሲሰራ የጎደለው ከየት ነው? ከስፍራው ጎደለ። በክርስቶስ ኢየሱስ ስራ ደግሞ እግዚአብሔር እንደገና የሰውን ልጆች ምን አለ? ተቀበለ። የሰው ልጅ በእግዚአብሔር ፊት ምንን አገኘ ማለት ነው? ተቀባይነትን አገኘ። አሁን ምን አገኘ ማለት ነው? ትክክለኛውን ስፍራ አገኘ። ጌታ ስሙ ይባረክ። እዛ ትክክለኛው ስፍራ ጻድቅ ነው ሲባል በእግዚአብሔር ፊት በዛ በስፍራው ኩነኔ የለበትም፣ የኃጢአተኝነት ስሜት የለበትም። ጌታ ስሙ ይባረክ። ፍርድ የለበትም። ጌታ ስሙ ይባረክ። ነቀፋ የለበትም። እስቲ ያ ሰው እኔ ነኝ በሉ። በክርስቶስ ኢየሱስ የመስቀል ሥራ በወንጌል በማመኔ በእግዚአብሔር ፊት ተቀባይነትን አግኝቼ የልጅነት ስፍራ የእግዚአብሔር መልክና አምሳል ማንነትን ይዤ እየኖርኩ ነው። ጸድቃችኋል የሚለው ይሄ ነው። በክርስቶስ ኢየሱስ በእርሱ እናንተ የእግዚአብሔር ጽድቅ ትሆኑ ዘንድ ኃጢአት ያላወቀውን እርሱን ስለ እናንተ ምን አደረገው? አያችሁ፣ እርሱን ምን አደረገው? ኃጢአት። እናንተ ምን ሆናችሁ? ጽድቅ። ጌታ ይመስገን። ስለዚህ በክርስቶስ ኢየሱስ እናንተ የማጽድቅ ሆናችሁ የእግዚአብሔር ጽድቅ። አባቶቻችን በብሉይ ኪዳን በእግዚአብሔር ፊት ሲቀርቡና የራሳቸውን ስራ ሕጉንም ትእዛዛቱንም ስርዓቱንም ድንጋጌውን ሁሉ ፈጽመው በእግዚአብሔር ፊት ጽድቅን ሲያነጻጽሩ ጽድቃችን በእግዚአብሔር ፊት ምንድን ነው አሉ? እንደ መርገም ጨርቅ ነው። ሕግን ስላልፈጸሙ ነው። ስርዓቱን ስላልጠበቁ ነው። ማድረግ ያለባቸውን መንፈሳዊ እንቅስቃሴዎች ስላላሟሉ ነው። አይደለም። ያ ሁሉ ምን ማድረግ አይችልም? ማጽደቅ አይችልም። ጽድቅ ማንነት ስለሆነ ይሄ ሁሉ ማንነትን መስጠት አይችልም። ለዚህ ነው ጌታ ኢየሱስ በመስቀል ላይ ኃጢአት ሲሆን የእሱን ጽድቅ የሆነውን ማንነት ለማን ሰጠ? ለእኛ ሰጠ። ጸደቅን ስንል ማንነት አግኝተናል። እሱም ምንድነው? የእግዚአብሔር ምን ባህሪ፣ የእግዚአብሔር መልክ፣ የእግዚአብሔር አምሳል። እስቲ ጸድቅ ያለሁ በሉ። ለዚህ ነው ድምም እዚሁ እንደሰማ ነው በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ለምን? ያ ጽድቅ የማ ጽድቅ ነው? የክርስቶስ ጽድቅ ነው። የእሱን ጽድቅ ነው የሰጠን። የክርስቶስን ጽድቅ ስንቀበል ከኩነኔ አልባነን። ለምን? እሱ ምን የለበትም? ኩነኔ የለበትም። የራሱን ጽድቅ ነው የሰጠን። የእኛን ኃጢአት ሲወስድ ደግሞ እርሱ በመስቀል ላይ ምን ሆነ? ተኮነነ። ኃጢአት ሆነ ይላል። እርግማን ሆነ ይላል። በመስቀል ላይ ተለዋወጥን። የእኛን ማንነት ወሰደ፣ የእርሱን ማንነት ሰጠን። እስቲ ይሄ ወንጌል ነው በሉ።
ወንጌል ሃይማኖት አይደለም በሉ። የሃይማኖትም ስርዓት አይደለም በሉ። የሃይማኖትም አስተምህሮት አይደለም በሉ። ኢየሱስ ነው። ኢየሱስ የሃይማኖት መሪ አይደለም በሉ። ኢየሱስ የሃይማኖት አስተማሪ አይደለም በሉ። ኢየሱስ የሕይወት ራስ ነው በሉ። ስለዚህ ወንጌል ወደኛ ሲመጣ ጽድቅን አገኘን። ክብር ለኢየሱስ ይሁን። ጸደቅን። ሮሜ ምዕራፍ 3 ቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው ምን ይላሉ? ይጸድቃሉ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ካለ በኋላ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። እንዲያው በጸጋው በማጸጋ በሱ ጸጋ፣ በእግዚአብሔር ስጦታ፣ በሱ ጸጋ። ጸጋ ነፃ ስጦታ ነው። የእግዚአብሔር ፍቅርና ርኅራኄ ምሕረት ለሰው ልጆች እንዲሰጥ ያደረገው ነፃ ስጦታ ነው። በዛ እንዲያው ምን ይላሉ አለ? ይጸድቃሉ። ማለት ከነሱ ስራ ውጭ በክርስቶስ ኢየሱስ ባለ እምነት ብቻ እንዲሁ ምን ይላሉ አለ? ይጸድቃሉ። ስለዚህ ወንጌልን ስንቀበል ወንጌል ወደ ሰው ልጆች ሕይወት ይዞ የገባው ምንድን ነው? ጽድቅ። አሜን። ተቀባይነትን አገኘን፣ ስፍራን አገኘን። ሁለተኛ ከእግዚአብሔር ጋር ሰላምን አገኘንበት። ከእግዚአብሔር ጋር ሰላም አለኝ በሉ። ረገጥ አድርጋችሁ ከእግዚአብሔር ጋር ሰላም አለኝ በሉ። ወንጌል ሲሰበክ ስንቀበለው ከእግዚአብሔር ጋር ምን አገኘን? ሰላም አገኘን። ቆላስያስ ምዕራፍ 1 ላይ እንዲህ ይላል፣ በሐሳባችሁ ከእግዚአብሔር ጋር ጠላቶች የነበራችሁትን እናንተን በሞቱ ምን አላችሁ ይላል? አስታረቃችሁ። ሃሌሉያ። ጸበኞች ነበርን ከእግዚአብሔር ጋር፣ ጠላቶች ነበርን ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ፣ ለእግዚአብሔር እውነት ተቃራኒዎች ነበር፣ ተቃዋሚዎች ነበር፣ የእግዚአብሔርን እውነት አሳዳጆች ነበር። በክርስቶስ ኢየሱስ በዚህ በተሰበከልን ወንጌል ምንን አገኘን? ሰላምን አገኘን፣ እርቅን አገኘን። አሁን ከእግዚአብሔር ጋር ምን አለን? ሰላም አለን። ሁለተኛ ከሰዎች ጋር ሰላምን አግኝተናል። በሰዎች መካከል በአይሁድና በአሕዛብ የነበረውን የጸብ ግርግዳ አፍርሶ ከመካከላቸው አንድ አዲስ ሰው ያወጣ ዘንድ ይላል። ጌታ ስሙ ይባረክ። አሜን። ከእግዚአብሔር ጋር ሰላም አለን፣ ከሰዎችም ጋር ሰላም አለን። ወንጌል ሰላም ነው። የወንጌል መልእክት ሰላም ነው። ሰዎችን ከእግዚአብሔር ጋር ያስታርቃል፣ ሰዎችን ከሰዎች ጋር ያስታርቃል። ልዩነት የለም። አይሁዳዊ የለም፣ ግሪክ የለም፣ ምንም የለም። ጌታ ስሙ ይባረክ። ወንድ የለ፣ ሴት የለ። ሃሌሉያ። ሰው በክርስቶስ ኢየሱስ ሰው ነው። በቃ ሰው ነው። እስቲ አስታርቆናል በሉ። የኔ ወንጌል ለየት ይላል በሉ። ከእግዚአብሔር ጋር ሰላም ይሰጣል፣ ከሰዎች ጋር ሰላም ይሰጣል። ርቃችሁ ለነበራችሁ ለእናንተ ሰላም የምስራች ሰበከላችሁ። ቀርበውም ለነበሩ ለነርሱ ሰላም የምስራች ተሰበከላችሁ። ሰላም ተሰበከላቸው። አሜን። በምድር ላይ ስትኖሩ ማንም ከሰው ጠላታችሁ ሆኖ ሊኖር አይችልም። ከሰው ሁሉ ጋር ምን አለን? ሰላም አለን። ወንጌል ሰላም ነው በሉ። ወንጌልን የሚቀበሉ ሁሉ የሰላም ሰዎች ናቸው። ወንጌልን የሚቀበሉ ሁሉ የሰላም መልእክተኞች ናቸው። እኔ የሰላም ሰው ነኝ በሉ። የሰላም መልእክተኛ ነኝ በሉ። አሁን እንዲሁ ዝም ብላችሁ ዓለምን ደግሞ ያት ምን የሚያስፈልጋት ይመስላችኋል? ሰላም ከየት ታገኘው? ከወንጌል። ለዓለም የሚያስፈልጋት አሁን ምንድን ነው? ወንጌል ነው። ወንጌል ምን ይሰጣታል? ሰላም ይሰጣታል። ሰውን ከእግዚአብሔር ጋር ብቻ አስታርቆ አላበቃም። ይሄ ወንጌል ሰውን ከሰው ጋር አስታርቆታል። በሰውና በሰው መካከል የሚደረጉ በደሎች፣ ክፋቶች፣ ኃጢአቶች ሁሉ ከማን ጋር ሰላምን ያሳጣሉ? ከእግዚአብሔር ጋር ሰላምን ያሳጣሉ። ስለዚህ ከእግዚአብሔር ጋር ሰላም የሰጠን ከሰዎችም ጋር ሰላም ሰጥቶናል። ከሰዎች ጋር ያለን ሰላም ከእግዚአብሔር ጋር ያለንን ሰላም ይጠብቃል። ከእግዚአብሔር ጋር ሰላም እንዳለን የምናስረዳው ከሰዎች ጋር ባለን ሰላም ነው። እስቲ ወንጌል ሰላም ነው በሉ። ወንጌል ሰው ያከብራል በሉ። ድገሙና ለሰው ክብር አለው በሉ። ለሰው ዋጋ አለው በሉ። ኤፌሶን 2:14 እና 15 እርሱ ሰላማችን ነውና ሁለቱን ያዋሃደ አዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳን በስጋው ያፈረሰ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጌታ ስሙ ይባረክ። ሶስተኛ አዲስና ቅዱስ ሕይወት እንዲኖረን አደረገ። ወንጌል አዲስና ቅዱስ ሕይወት። እስቲ አዲስና ቅዱስ ሕይወት አለኝ በሉ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። አዲስ ብቻ መሆኑ ሳይሆን ደግሞ ምን አይነት ሕይወት? ቅዱስ ሕይወት። አዲስና ምን አይነት ሕይወት? ቅዱስ ሕይወት። ማን ነው ቅዱስ? እግዚአብሔር አይደል? የእሱን ሕይወት ሲሰጠን ከቅድስና ተካፈል፣ ቅዱስ አደረገን። ያ የተቀበልነው ሕይወት እኛን ምን አደረገን? ቀደሰን። ልክ እንደዚህ ማለት ነው። ጨለማ ላይ ብርሃን ይበራል። ጨለማው ላይ ብርሃን ሲበራ ጨለማው ምን ይሆናል? ልክ እንደዚሁ ነው። እኛም ኃጢአተኞች ነበር። የእግዚአብሔር ቅዱስ ሕይወት ወደኛ ውስጥ ሲመጣ ኃጢአተኝነት ምን ተባለ?
እንደ ጨለማው ወጣ፣ ተገፈፈ፣ ተዋጠ። ጌታ ስሙ ይባረክ። መታየት አልቻለም። ብርሃን አብርታችሁ ጨለማን ማየት ትችላላችሁ? ይቻላል? አይቻልም። ብርሃኗን ስታጠፏት ብቻ ነው ጨለማ የሚመጣው። ይሄ ደግሞ የተቀበልነው ሕይወት የሚጠፋ ስላልሆነ ጨለማ ሆነን ልንኖር አንችልም። በጨለማ ልንመላለስ አንችልም። የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አለ ጌታ ኢየሱስ። ጌታ ስሙ ይባረክ። እናንተ የቀን ልጆች፣ የብርሃን ልጆች ብርሃን ናችሁ እንጂ የጨለማ ልጆች ጨለማ አይደላችሁም አለን ጌታ። እስቲ አዲስ ሕይወት አግኝቻለሁ በሉ። ቅዱስ የሆነ ሕይወት አግኝቻለሁ በሉ። በምን አገኛችሁ? በወንጌል። ወንጌልን ከሃይማኖት ወጣ ካላደረጋችሁት እነዚህን ማየት አትችሉም። ወንጌልን መስበክ ስለ ሃይማኖት ይመስለዋል ብዙ ሰው። ለዚህ ነው ለሰዎችም ስትነግሩ ሃይማኖታቸውን የምትነኩባቸው ይመስላቸዋል። በምን? በወንጌል አይደለም። ክርስቶስን ነው የምታካፍሏቸው፣ ሕይወት ነው የምታካፍሏቸው። አሜን። ክርስቶስ ኢየሱስ የሃይማኖት መምህር ካልሆነ እኛ የሃይማኖት መምህር ልንሆን አንችልም። በፍጹም ስለ ሃይማኖት አንሰብክም። ጌታ ኢየሱስም የሰው ልጅ ሃይማኖት ቸግሮት ሌላ ሃይማኖት ሊያቋቁም አይደለም የመጣው። ሃይማኖት አይደለም የሰው ልጅ የቸገረው፣ ሕይወት ነበር። የጎደለው ከሕይወት ነበር። ሊሰጥ የመጣው ምንድን ነው? ሕይወት ነው። ሕይወት የመጣበት፣ ሕይወት የተካፈልንበት፣ ቅድስናን ያገኘንበት ምንድን ነው? ወንጌል ነው። ለዚህ ነው ጌታ ኢየሱስም እኮ ዮሐንስ 15 ላይ ቁጥር 3 ላይ ከሰማችሁት ቃል የተነሳ አሁን ምኖች ናቸው አለ? ንጹሐን ናቸው አለ። ቃሉ ምን ስለሆነ? ቅዱስ ስለሆነ፣ ንጹህ ስለሆነ፣ ራሱን በእናንተ ውስጥ ስለሚያካፍል ስለሚሞላ ከሰማችሁት ቃል የተነሳ ምኖች ናቸው አለ? ንጹሐን ናቸው። ከምንድን ነው የነጻ ነው? ከኃጢአት አነጻን፣ ከርግማን ከመርገም አነጻን። ጌታ ስሙ ይባረክ። አሜን በሉ ባካችሁ። አዲስ ሕይወትና ቅዱስ ሕይወት በወንጌል ምን ብለናል? አግኝተናል። ሮሜ ምዕራፍ 6 ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበል። እኛም በአዲስ ሕይወት ምን እንድንመላለስ፣ አዲስ ሕይወት እንዲኖረን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ከእናንተም አንዳንዶቹ እንደዚህ ነበራችሁ ይላቸዋል። በዓለም ያሉ ይህንን ሕይወት ያላገኙትን ይዘረዝርና እናንተ አንብቡት። ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አራተኛ እና የመጨረሻው የእግዚአብሔርን ልጅ የሚመስል የከበረ ሕይወት። እስቲ በዓለም አቆጣጠር የከበረ የሚባለው ምን አይነት ሰው ነው? እሳቸው የከበሩ ናቸው፣ የተከበሩ ናቸው። በምንድን ነው እንደዛ ሊጠሩ የሚችሉ? ያንን የክብር ስም የሚሰጣቸው ምንድን ነው? ሀብት፣ ስልጣን፣ ሌላስ? እድሜም፣ ምርትም፣ ብዙ ነገሮች አይደል? ግን እንደ ክርስቶስ አይነት ክብር ነው ይሰጣል ይሄ ሁሉ። ስለዚህ ከሀብትም በላይ ነው ማለት ነው። ከምድራዊ እውቀትም በላይ ነው ማለት ነው። ከምድራዊ ስልጣንም በላይ ነው ማለት ነው ወንጌል። አሜን። ብዙ ጊዜ ይህንን ወንጌል መጽሐፍ ቅዱስን ገለጥ አድርጎ ወይም በሶፍት ኮፒ የሚሆን በሃርድ ኮፒ ለመመልከት ብዙ ሰው አይነሳሳም። አማኝም ስለማይፈልገው ሳይሆን ወንጌል ማለት ምን ማለት እንደሆነ ስላልገባው ለብዙ ነገር ቅድሚያ እንሰጣለን። ብዙ ነገር አቴንሽናችንን ይወስዳል። ወንጌል ሲባል ግን ያዝ ይላል። ለዚህ ነው ብዙ ቦታ ስታው ትምህርትን የምታስቀድም ቤተ ክርስቲያን ካለች ብዙ ሰው አይመጣም። አብሮ የሚጨማመሩ ነገሮች ሊኖሩ ይገባል። አምልኮ ደመቅ ማለት አለበት። ትንቢት ደመቅ ማለት አለበት። ፈውስ፣ አጋንንት አርነት በቃ ደመቅ ማለት አለበት። ትምህርትን ብቻ ሲሆን የእግዚአብሔርም ጸጋ ያለበት አይመስላቸውም ብዙ ሰዎች። የሚገርመው ግን ትንቢቱም ከቃል ውስጥ ነው መውጣት ያለበት። አምልኮም ከቃል ውስጥ ነው መውጣት ያለበት። አሜን። ድንቅ ተአምራቱም ከምን ውስጥ ነው መውጣት ያለበት? እስቲ ከቃል ውስጥ በሉ። ፈውሱም ከምን ውስጥ ነው የሚወጣው? ከቃል ውስጥ። ትምህርት ላይ የምታተኩር ቤተ ክርስቲያን ፈውስ የለባትም ማለት አይደለም፣ አርነት የለውም ማለት አይደለም። እዚህም እያያችሁ ነው። ግን ቅድሚያ ለምንድን ነው የሚሰጠው ነው? ለቃሉ። ለሚያምኑ ሁሉ ለማዳን የእግዚአብሔር ምንድን ነው አለ? ኃይል። ከምንም ያድናል፣ ከምንም ያድናል። የእግዚአብሔር ምንድን ነው ይላል? ወንጌል ኃይል ነው። ልትገድቡት አትችሉም። ነፍሳችሁን ከሲኦል ብቻ ለማዳን አይደለም፣ መዳን ከሚያስፈልጋችሁ ከየትኛውም ነገር የእግዚአብሔር ቃል ያድናችኋል። ወንጌል ያድናል። የእግዚአብሔር ኃይል የሚገለጥበት ነው። የእግዚአብሔር ብርታት የሚገለጥበት ነው። ምንም ይሁን ከምንም ይሁን ልትድኑ የምትፈልጉት በቃ ወንጌል ያድናል። ስጋዊ አካላዊ ከሆነ መንፈሳዊ ከሆነ ከየትኛውም ነገር ምን ይላል? ወንጌል ያድናል። እስቲ ያድናል በሉ። የእግዚአብሔርን ልጅ የሚመስል የከበረ ሕይወት ያገኘ ነው በምንድን ነው? በወንጌል። እስቲ እኔ የከበርኩ ነኝ በሉ። አሁን እንደዚህ ስትሉ ሰው እያሰባችሁ ሁኔታን እያሰባችሁ አይደለም። በማን ፊት? በእግዚአብሔር ፊት የከበረ ሕይወት ካለ ሌላው ላያቅህ ይችላል እንጂ በሁሉ ፊት ምን ያልክ ነህ? ላያቅህ ግን ይችላል።
የእግዚአብሔርም ቃል እንደሚለው አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። ሲገለጥ ግን እሱ እንዳለ እናየዋለን፣ እርሱንም እንደምንመስል እናውቃለን ይልና ልጆች ሆይ ዓለም አያውቃችሁም። ማንን እንደማያውቅ እርሱን ኢየሱስን እንደማያውቅ እናንተንም ምን አይላችሁም አያውቃችሁም ነው። ስለዚህ ካላወቃችሁ ስለ እናንተ የሚናገር ካለ ገምቷችሁ ነው የሚናገራችሁ፣ አያውቃችሁም። ስለዚህ በሰው ግምት የሰውን ግምት መቀበል የለባችሁ። እስቲ በእግዚአብሔር ዘንድ ክብር ያለው በሉ። ብዙ ልጆችን ወደ ክብር ሲያመጣ አይደል የሚለው ዕብራውያን ምዕራፍ 2 ብዙ ልጆችን ወደ ምን ሲያመጣ? ወደ ክብር ሲያመጣ ወንድሞቼ ብሎ ሊጠራቸው ምን አላለም? አላፈረባቸውም። ለምን? ወደ ክብር ስላመጣ። ወደ ማን ክብር አመጣቸው? ወደ ልጅነት ክብር አመጣቸው። ጌታ ስሙ ይባረክ። ለዚህ ነው ዮሐንስ 17 ከ21 እስከ 23ም ስታነቡት እንደዚህ አለ፣ የሰጠኸኝን ክብር ሰጥቻቸዋለሁ አለ። የምን ክብር ነው ይዞ የመጣው? ሲመጣ የልጅነት ክብር ነው ይዞ የመጣው። ለዚህ አይደል እንደ ደቀ መዛሙርቶቹን ገና ሲያገኛቸው እናንተን ከዚህ በኋላ ወዳጆች እንጂ ባሮች አልላችሁም አለ። ለምን? ክብር ይዤላችሁ ነው የመጣሁት። እኔን ስትቀበሉ የልጅነት ክብር ትቀበላላችሁ። ሕይወታችሁ የምን ይሆናል? የክብር ይሆናል። የውርደት አይደለም የሆነው። ጌታ ስሙ ይባረክ። እግዚአብሔር የሰጣችሁ ክብር በክርስቶስ ኢየሱስ ሞትና ትንሣኤ የተሰራ ነው። በዓለም ምናምንቴ የተዋቀረ አይደለም። ገንዘብ የለበትም፣ ወርቅ ብር የለበትም፣ ሀብት፣ ስልጣን፣ ትምህርት፣ እውቀት የለበትም። ያልተማሩም የእግዚአብሔር ልጆች የሆኑ ግን ምን ያሉ ናቸው? የከበሩ ናቸው። አሜን። እና ምድራዊ ነገሮች ሲኖሩ ጥሩ ነው። ለሰው ልጅ ስለሆነ የተፈጠረው ሀብቱም ያስፈልጋል፣ ጥሩ ነው። ብሩም ወርቁም ያስፈልጋል፣ ጥሩ ነው። ግን እነሱ ወንጌል የሰጣችሁን አይነት ክብር ሊሰጣችሁ አይችልም። እነሱ ባይኖራችሁም ክብር አልባ መሆን አትችሉም። እስቲ አይቻልም በሉ። እኔ የከበርኩ ነኝ በሉ። ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰነውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። ሃሌሉያ። እስቲ በወንጌል በሉ የከበረ ሕይወት አግኝቻለሁ። በእግዚአብሔር ፊት የኔ ሕይወት የከበረ ነው። ለዚህ እኮ ነው ስፍራን ሊያዘጋጅ ሄዱ፣ ተመልሼ መጥቼ ወስዳችኋለሁ፣ እኔ ባለሁበት እናንተም ደግሞ ምን እንድትሉ እንድትኖሩ። ሃሌሉያ። የተቀበላችሁት ሕይወት ክብር ስለሰጣችሁ ነው የክብር ስፍራ የተዘጋጀላችሁ። እና ዛሬ በዓለም ላይ ይሄንን ለማግኘት ሰው ብዙ መከራ ውስጥ ይገባል ያለ እውቀት። የሚያስፈልገው አንድና አንድ ብቻ ነው። ወንጌልን ምን ማለት? መቀበል። ወንጌልን የተቀበለ ማንን ተቀብሏል? ኢየሱስን። ወንጌል ኢየሱስ ነው። ብዙ ጊዜ ሰዎች የብልጽግና ወንጌል የሚሉ አሉ፣ የምን ወንጌል የሚሉ አሉ። የለም እንደሱ ብሎ ነገር የለም። ወንጌል ማን ነው? ኢየሱስ ነው። ኢየሱስን ካገኘህ ብልጽግናውንም አግኝተሃል። እንዲህ ግንጥል ብሎ የብልጽግና ወንጌል የለም። የድህነትም ወንጌል የለም። ወንጌል ማን ነው? ኢየሱስ ነው። ኢየሱስ ካለ ሁሉ አለ። አሜን። ብልጽግናውም ደግሞ ስለ እናንተ ይኖራል እንጂ እኛ ለብልጽግና የምንኖር ሰዎች አይደለም። ብልጽግና የሚባሉት ውስጥ እስቲ ብትቆጥሯቸው እንዲህ ተሰብስበው ነው አይደል? ቤቱም፣ መኪናውም፣ ወርቁም፣ ብሩም፣ ምኑም ሁሉም አይደል ተሰብስበው ብልጽግና የሚባሉት። ብሩ ስለ እናንተ ይኖራል ወይስ እናንተ ለብሩ ትኖራላችሁ? እናንተ ግን ስለማ ትኖራላችሁ? ስለ ጌታ ትኖራላችሁ፣ ስለ ኢየሱስ ትኖራላችሁ። ብሩ ስለማ ይኖራል? እነዚህ ሁሉ ምን ይሏችኋል አለ? ይከተሏችኋል፣ ያገኟችሁማል። የሚከተልህ ከሆነ የተወሰነ በቃ መጥቷል እኮ አሁን የተከተለ ነው። የጊዜ ጉዳይ ነው። የምትፈልገው ያገኛል፣ እጅህ ይታያል። አሜን። እስቲ ወንጌል ኢየሱስ ነው በሉ። ደገሙና ወንጌል ሕይወት ነው በሉ። ወንጌል ጽድቅ ነው በሉ። ወንጌል ክብር ነው በሉ። ለዚህ ነው ይሄ ሁሉ ስለሆነ ነው ጳውሎስ በወንጌል ምን አለለም? አላፍርም።